በወልቃይት ከባድ ውጥረት አለ። ወንዝ ብቻ የለየው መፋጠጥ። በኢትዮጵያ አሁን በሰሜን በኩል ያለው ውጥረት እንደ አዲስ እያገረሸ ይገኛል። የህወሓት ኃይሎች ከኤርትራ ጋር የፈጠሩት ጥምረትና በወልቃይት ጉዳይ እያደረጉት ያለው እንቅስቃሴም ከበድ ያለ ስጋትን ፈጥሯል። የህወሓት ኃይሎች በተለይ በወልቃይት በተለያዩ አቅጣጫዎች ጥቃት ሊፈጽሙ ይችላሉ በሚል ስጋቶች ከፍ ብለዋል። መንግስትም በግልጽ ዝቷል። በሌላ በኩል የትግራይ ሰላም ኃይል የተባለው ታጣቂ ቡድን ወደ ትግራይ ክልል መግባቱ ብለውም በነባር የህወሓት ጄኔራሎች ከሚመራው ቲዲኤፍ ኃይል ጋር ቃታ እስከ መሳሳብ መድረሱም ጉዳዩ የበለጠ አስጊ እንዲሆን አድርጎታል። ከዚሁ የትግራይ ክልል ውጥረት ጀርባም የኤርትራ እጅ አለ መባሉም ዓለም አቀፍ ተቋማትን ጭምር እጅግ እያሳሰበ ይገኛል። ሴንትሪ የተባለው የአሜሪካ ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባው በጎርጎሮሳውያኑ 2018 የጦር መሳሪያ ማዕቀብ የተነሳ ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያዋን እያጠናከረችና ጎረቤቶቿም እንዳይረጋጉ እያደረገች ነው ሲል ከሷል። የኢትዮጵያ መንግስትም ተመሳሳይ ክስን አቅርቧል። ከሰሞኑ በተለይ በወልቃይት አቅጣጫ ከበድ ያለ እንቅስቃሴ መኖሩ እየተነገረ ይገኛል። ያ ብቻ ሳይሆን የወረራ ሙከራ ሊኖር ይችላል እየተባለ ይገኛል። ለመሆኑ በወልቃይት አቅጣጫ ምን አይነት እንቅስቃሴ አለ? እስከ መጨረሻው ድረስ አብራችሁን ቆዩ። ላለፉት 30 ዓመታት የቀጠለው የወልቃይት ጉዳይ ዛሬም ድረስ በቋጭ አልተገኘለትም። አሁንም ከመቼውም ጊዜ በላይ አደጋ አንዣበበበት ቀጠና ሆኗል። ጉዳዩ አሁን ላይ እንዲጦዝ ያደረገው ክረምት መግባቱን ተከትሎ ተፈናቃዮች ወደ ቀያቸው መመለስ አለባቸው የሚል ጠንካራ አቋም በመያዙ ነው። የተፈናቃዮችን መመለስ መነሻ አድርጎ የተቀሰቀሰው ውጥረት ለጦርነት መነሻ ሰበብ ሊሆን ይችላል እየተባለ ይገኛል። የወልቃይት ጉዳይ ዳግም ወደ ግጭት ሊገባ የሚችልበት ዋዜማ ላይ ስለመሆኑም ጉዳዩን የሚከታተሉ ሁሉ እያስጠነቀቁ ይገኛል። የወልቃይት የማንነት አስመላሽ ኮሚቴ አባል የሆኑት ዶክተር ገሰሰ ወንድም ከሪፖርተር ጋዜጣ ጋር በነበራቸው አንድ ቆይታም ከሰኔ 13 2017 ዓ.ም ጀምሮ የትግራይ ኃይሎች ወረራ ለማድረግ መወሰናቸው እንደሚያውቁ ተናግረዋል። ሽሬ በተደረገው በዋናነት የሰማዕታትን ቀን ለማሰብ በሚል በህወሓትና በቲዲኤፍ አመራሮች የተደረገ ስብሰባ ነበር ያሉት የኮሚቴ አባሉ የፌዴራሉ መንግስት መሬታችንን አይሰጠንም፣ ስለዚህ በኃይል እናስመልሳለን ብለው ወስነዋል ሲሉም ተናግረዋል። የወልቃይት አካባቢ ውጥረትን ያባባሰው ደግሞ አካባቢው ጂኦስትራቴጂካዊ ጠቀሜታ ያለው መሆኑ ነው። ከውስጥም ከውጭም እዚሁ አካባቢ ላይ ፍላጎት ያላቸው ኃይሎች አሉ። አካባቢው ከፌዴራል መንግስት ጋር ወደ ጦርነት ለመግባትና ወደ አዲስ አበባ ለመንደርደር ለሚያልሙ ቡድኖች የተመቸ መነሻም ነው። ቦታው ለኤርትራም ለህወሓትም ሆነ ለፋኖ ወሳኝ ስትራቴጂካዊ ነጥብ ነው ተብሎ ይታመናል። ከወልቃይት በኩል ያለው አቋም ተፈናቃዮች ይመለሱ፣ ነገር ግን ከትግራይ አብሮ የሚመጣ አስተዳደር የለም የሚል ሲሆን ከወደ ትግራይ በኩል ደግሞ ተፈናቃዮች ካላስተዳደር ቢመለሱ ጥቃት ይፈጸምባቸዋል። ስለዚህ አሁን ያለው የወልቃይት አስተዳደር ፈርሶም በትግራይ ስር የሆነ አዲስ አስተዳደር ይዋቀር አለያም ከተፈናቃዮቹ ጋር ይባይላሉ። በዚህ መካከል አሁን ከቀን ወደ ቀን ልዩነቶች እየጨመሩ የጦርነት ስጋቱ እያየለ ይገኛል። የወልቃይት አካባቢ የተመለከተው ይገባኛል ውዝግብ ሳይፈታ ተከድኖ የቆየና በየአጋጣሚ የሚገነፍል የፖለቲካ ውጥረት ቢሆንም ነገር ግን ከሰሞኑ የተቀሰቀሰው ውጥረት የአዲስ ዙር ጦርነት ጅማሬ ሊሆን እንደሚችል በርካቶች ስጋታቸውን እየገለጹ ይገኛል። የአማራ ክልል ባለስልጣናት የቃላት ጦርነት ባየለበት በዚህ ወቅት ከህወሓትና ከትግራይ ጊዜያዊ አስተዳደር ኃላፊነት የተገለሉና አዲስ የፖለቲካ ድርጅት ለመመስረት በእንቅስቃሴ ላይ የሚገኙትን የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ የሆኑትን አቶ ጌታቸው ረዳን የወልቃይት አካባቢ ጉብኝት ደግሞ ራሱን የቻለ ፖለቲካዊ ጡዘትን ሲፈጥር ታይቷል። አቶ ጌታቸው ወልቃይት የተገኙት ከአማራው እስከ ትግራይ ክልል ወግነው እንዲሁም የፌዴራሉ መንግስቱን ወክለው ወይስ ለገላጋይ የሚለው ጉዳይም እያነጋገረ ይገኛል። ይሁን እንጂ ከእሳቸው ጉብኝት ጋር ተያይዞ ሰሞንኛ ወልቃይትን የተመለከተ ውጥረት ትኩሳቱ ሲጨምር መታየቱም ብዙዎች የታዘቡት ጉዳይ ነው። እውነቱን ፊት ለፊት ተቀብለን የዚህን አካባቢ ጥያቄ እንዴት መፍታት አለበት በሚለው ጉዳይ ላይ በግልጽ መወያየት አለብን። የማንነት ጥያቄ ለማለለም አሁን የማንነት ጥያቄ አለ፣ ነገር ግን ጥያቄው በህጋዊና በፍትሃዊ መንገድ መፈታት መቻል አለበት። እኔ አላምንበትም ስላልኩ ብቻ ጥያቄ ሊቆም አይችልም በማለት በጉብኝቱ ወቅት የተናገሩት አቶ ጌታቸው ይህን አካባቢ በኃይል ለመምረር መሞከር ሌላ ጦርነት አዙሪት ውስጥ አገሪቱ እንደሚከታት አስምረውበታል። የትግራይ ህዝብ አጀንዳ ሰላም ብቻ መሆኑን የጠቀሱት አቶ ጌታቸው ወልቃይትን በኃይል እናስመልሳለን ከሚለው የህወሓት እንቅስቃሴ በተጨማሪ ከኤርትራም ሆነ ከሌሎች ኃይሎች ጋር ለመፍጠር እየተሞከረ ያለው ወታደራዊ ጥምረት አደገኛ የጦርነት ስጋት መሆኑን መናገራቸው ይታወቃል። ይህ አቶ ጌታቸው ረዳ ጉብኝትም ሆነ ንግግር የቃላት ጦርነት በየመገናኛ ብዙሃን ሲያስተጋባ ሰነባብቷል። የአማራ ክልል ፖለቲከኞችና የወልቃይት የማንነት ጥያቄ እንደግፋለን የሚሉ ኃይሎች እርምጃውን ለሰላም መነሻ የሆነና አዎንታዊ ለውጥም የሚኖረው አድርጎ ሲቀበሉ ተሰምተዋል። ይሁን እንጂ የትግራይ የፖለቲካ ኃይሎች በዋናነት የህወሓት ደጋፊዎች አቶ ጌታቸውን በካዲነት ለመወንጀል ሲጠቀሙበት ሰነባብተዋል።
ጠቅላይ ሚኒስትሩ ከዚህ ቀደም በውይይት በራያ አካባቢ ተፈናቃዮችን መንግስት መመለሱን ጠቁመው በወልቃይትም ቢሆን ተፈናቃዮችን ለመመለስ መንግስታቸው ሙሉ በሙሉ ዝግጁ መሆኑን መናገራቸው አይዘነጋም። በትግራይ ህገወጥ የፖለቲካ እንቅስቃሴ መኖሩን እናውቃለን። ተፈናቃዮችን መጠቀሚያ በማድረግ ለጦርነት የሚደረገውን ፉከራና ዝግጅት በታላቅ ትዕግስት የምንከታተለው ለትግራይ ህዝብ ሰላም ስንል ነው። አስገዳዮች ይፎክራሉ፣ ነገር ግን ባለፈው ውጊያ የተጎዳ የትግራይ ህዝብ ነው። በትግራይ መደበኛ የልማት ስራ እየተሰራ አይደለም። ከጊዜያዊ መንግስቱ ጋር የተነጋገርነው ተፈናቃዮች የፖለቲካ ፍጆታ ሳይሆኑ ወደ ቦታቸው እንዲመለሱ ነው። ለዚህም ከ10 ጊዜ በላይ እቅድ አውጥተናል። በትግራይ ድጋሚ ቀውስ እንዳይፈጠር ነው ብዙ እየታገልን ያለነው በማለት ተናግረው ነበር። አቶ አማኑኤል ግን የፌዴራል መንግስት በጦርነት የትግራይ ህዝብ ማሸነፍ ሲያቅተው የፕሪቶሪያውን የሰላም ስምምነት በትግራይ ላይ ጫና ለማሳደር እየተጠቀመበት ነው የሚል መግለጫም ከሰሞኑ ሲሰጥ ተደምጠዋል። በሰላም የትግራይ ሉዓላዊ ግዛት ያሉት ካልተመለሰ የክልሉ ሉዓላዊ ተደፍሮ እንደማይቀርም ዝተው ነበር። አርብ ሰኔ 20 2017 ዓ.ም ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተባለው ድርጅት ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባዘጋጀው ውይይት መድረክ የፌዴራል መንግስት ባለስልጣናትና በርካታ የትግራይ ፖለቲካ ሊቃን ታድመው ነበር። በዚሁ ስብሰባ የትግራይ ክልል ሰላም፣ ልማትና ዲሞክራሲ ጉዳይ በዋና አጀንዳነት ሲመከርበት ውሏል። የትግራይ ክልል እንደ ኤርትራና ሱዳን ካሉ አጎራባች ሀገሮች የሚነሱ የጸጥታ ስጋቶች ያሉበት መሆኑን በሰፊው ተነስቷል። የትግራይ ክልል እንደ አፋርና አማራ ካሉ አጎራባች ክልሎች ጋር የሚያገናኝ የጸጥታ ስጋት እንዳያበበበት ተነስቷል። ከሁሉም በላይ ደግሞ የትግራይ ክልል በርካታ የሰላም የደህንነት ስጋቶችን በውስጡ መያዙም ተነግሮ ነበር። የህወሓት የፖለቲካ ኃይሎች ከኤርትራ መንግስት ጋር የፈጠሩት ግንኙነትና ጥምረት አደገኛ አዝማሚያና ውጤት ሊኖረው እንደሚችል በዚሁ ስብሰባ ጥናት ያቀረቡት ምሁራን አስጠንቅቀው ነበር። በአማራ ክልል ከሚንቀሳቀሰው የፋኖ ኃይሎችም ሆነ ከሌሎች የፖለቲካ ቡድኖች ጋር የሚደረግ አጋርነትና ጥምረት መርህን የተከተለ ካልሆነ የሚያግባባ ግብም ከሌለው ውጤቱ ለትግራይ አውዳሚ ይሆናል ሲሉ ተደምጠው ነበር። ይሁን እንጂ በተቃራኒ የቆሙ አንዳንድ ወገኖች ጸረ ህወሓት ግንባርና አዲስ ያለ አስተላለፍ በመፍጠር የትግራይን ብሎም የኢትዮጵያን ፖለቲካ እያወሳሰበ ያለው መንግስት እንደሆነም ሲከሱ ይደመጣሉ። ለአብነት ሐራ መሬት ወይም ነፃ መሬት በሚል ስም በአፋር ክልል ህወሓትን የሚገዳደር የታጠቀ ቡድን በመፍጠርና በማደራጀት የፌዴራሉ መንግስትን ሲከሱ ይደመጣሉ። እንደ ብርጌድና አመዱ የመሳሰሉ የኤርትራ ተቃዋሚዎችን በማሰልጠንና በመደገፍ የፌዴራሉ መንግስትን የሚወቅሱ ሲሆን በወልቃይት ቀጠና የተከዜ ዘብ የተባለውን ኃይል በማሰማራት መንግስትን ይወነጅላሉ። ከዚህ ተነስተውም ህወሓትና ሻዕቢያ ጽምዶ የሚል ተቃራኒ የፖለቲካ ጥምረት መፍጠራቸው የሚያስወቅስ አለመሆኑን ሲከራከሩ ይደመጣሉ። ህወሓት የፕሪቶሪያውን የሰላም ስምምነት ተፈራራሚና ባለቤት ሆኖ ሳለ ህጋዊ ሰውነቱን ለመመለስ ነገሮችን ከማወሳሰብ ጀምሮ የፕሪቶሪያ የሰላም ስምምነት እንዳይተገበር እንቅፋት እስከመሆን ድረስ መንግስት የራሱን ጥፋት መውሰድ እንዳለበት ይወቅሳሉ። በትግራይ ህገ መንግስታዊ ስርዓት አለመመለሱ፣ ከፌዴራል መንግስት ጋር ያለው ግንኙነት ወደ መደበኛ ህገ መንግስታዊ ስርዓት አለመመለሱ እንዲሁም መደበኛ የፖለቲካ አስተዳደር አለመመስረቱ ሳይቀር ፌዴራል መንግስትን ጭምር ሊያስጠይቁ የሚችሉ ችግሮች መሆናቸውን በመጥቀስ ተጠያቂነቱ የሁሉም መሆኑን ሲከራከሩም ይሰማል። በአፋር ክልል ነፃ መሬት በሚል ከህወሓት በተገነጠለው የጦር አመራሮች ሲሰለጥንና ሲደራጅ የቆየው ጦር ወደ ትግራይ መዝለቁን ሰኞ ዕለት የወጡ መረጃዎች አረጋግጠዋል። ከርቀት ተኩስ ሙከራ መደረጉም በተመሳሳይ ተነግሯል። ይህንኑ ካረጋገጡት አንዱም የቀድሞው የትግራይ ጊዜያዊ አስተዳደር የምግብና መድኃኒት ቁጥጥር ቢሮ ኃላፊና የህወሓት አመራር አቶ ጣዕመ አረዶም ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ህወሓት አሁን ግራ ወደ ተጋባ እርምጃ ውስጥ መግባቱን ተናግረዋል። የጠላት ወዳጅ ነው በሚል ስሌት ከኤርትራ ጋር ጥምረት ፈጥሮም የፌዴራሉን መንግስት ጫና ውስጥ ሊከት እየሞከረ ነው ሲሉም ተደምጠዋል። ሱዳን ከሚገኘው አርሚ 70 ኃይል ጋር ግንኙነት በማጠናከር በአልቡርሃን የሚመራውን የሱዳን ጦር ሲደግፍ የቆየ ሲሆን ወደፊት ከሱዳን ድጋፍ ለማግኘት አቅዷል ነው የተባለው። በሱዳንም ሆነ በኢትዮጵያ ያለው ተፈናቃይ ወደ ቀዬው ሊመለስ ይገባል የሚለውን ጉዳይ አሁንም በሰፊ እየተጠቀሙበት ነው ያለው። ተፈናቃዮች መመለስ አለባቸው የሚለውን መሰረታዊ አጀንዳ ሁሉም ይቀበላል። ነገር ግን ህወሓት እንደሚለው በኃይልና በትጥቅ እንዲመለሱ ሳይሆን በሰላማዊ መንገድ እንዲሆን ብዙዎቻችን እንፈልጋለን። የፕሪቶሪያ የሰላም ስምምነት አለን፣ ህገ መንግስቱም አለ። እነዚህም መሳሪያዎች በመጠቀም እንጂ በኃይል ካልመለስን የሚለው ፕሮፓጋንዳ ወደ ጦርነት የሚያስገባ በመሆኑ እንቃወማለን በማለት ሲያስረዱ ተሰምተዋል። እነዚህ ምልክቶች በአጠቃላይ በወልቃይት አሁንም ጠንከር ያለ የጦርነት ዝግጅት እንዳለ መረዳት ይቻላል። በተለይ ክረምት በሆነ ወቅት መንግስት ድሮን ለመጠቀም አስቸጋሪ ስለሚሆንበት በቀጠናው የተያዙ ጦርነቶች የሚቀሰቀሱበት እንደሆነ ይታመናል። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።